ካልከሰሰ ግን ሄርሜላን አያገኝም። አሁን ጎበዝ ከሆነ ከእሷ እስር ቤት አስገብቶ ነፃነቱን አውጥቶ ወደ ሚስቱ ወደ ሄርሜላ ይመለሳል። ካልከሰሰ ግን የለም ክርክር እየደይል ንፋሱ እየገባ ሌላ ቤተሰብን ሩት የግቢ በቃ ገና ጉድ ይወጣል። ገና ጉድ ይወጣል። እንዴት መሰላችሁ? ዛሬ ስልኩ እንግዲህ ይዞ ሄደዋል አብርሃም። እሷ ቀረጽኩ ምናምን ፋይል የያዘችበት ምናልባት ቀድማ ሩት ሀገር ከላከችው ያ ፎቶ ማለት ነው። መጀመሪያ እንደቀረጸችው ሩት ሀገር ከያዘችው ይሄ ፋይል ሩት ሀገር ካለ ሴራው ይገለጣል። ገና ሙሉ በሙሉ ይወጣል ማለት ነው። አሁን የደነገጠችው አሁን አብርሃም እኮ ፎርማት ሳይሆን ይቻላል ኮዱን ከፍቶ ጉድ ያያል። ከእሷ ጋር እያወሩ ብዙ ነገር አውጡ። እሱ አሁን ምንድነው ቀጥታ ስልኩን ፖሊስ ጋር ሳይከፍተው ፖሊስ ጋር ይዞ እንደዚህ ካለ ተጎትታ መታ ወዳ በግዷ ፓስፖርቱን ለፖሊስ ትከፍታለች። ፖሊስ እሱን አይቶ ቀጥታ እስር ቤቷ ትገባ። ልጅ የለ ምን የለ ይሄ መሆን አለበት። ከዛ ፉፉም ልጁን ወስዶ ያሳድጋል። ይሄም ደግሞ ልጁን ወስዶ ያሳድጋል። ሁለቱም ቦታ ነበረ ማሮች ልጆቹ ወንዶች አባታቸው ጋር ቢያልቱ አይጠብቁዋቸውም። አብዛኛ ሩታ ትሻላለች። ከዚች ከፍቅርማ ይሻላለች። ጋጥ ወጥ ልጇን ወይ ያላሳደገች ውል ደግሞ የሰው ልጅ ትከራገ እንደገና ልጇን እንዲህ እስክትዘቀዘቅ ድረስ ሰይጣን ይዘቅዝቃትና ይህ ቪዲዮን ትናንትና የተለቀቀ ነው ወይ ላይ ዛሬ ነው? የዛሬ ነው። ትናንት የተቀጠለ ነው። የትናንትና የፈርቱቱ ነው ውድ እኮ የእነሱ እኮ ትናንት ነው የጨረሱ። አሚሩ ዛሬ ብሎ ማለት ነው ለአሚሩ እኮ ጥሩ አይደለችም ብሏል። ዛሬማ እንትን ነው የትላንት ነው የዛሬ አይደለም። ሄርሚ ትናንትና ያየችው ሁሉንም ሄርሚ ትላንትና እኮ ነው ደርሳባቸው ተቀርጾ አለቀ። ለእኛ ዛሬ ያቀረቡ እንጂ ቪዲዮ ትናንት ዛሬ አብርሽ ታሟል ያለው በድንጋጤ ይሆናል ወይ ዛሬ ሐኪም ቤት ገብተው ይሆናል። አብርሽ ታሟል ብለው ምን ይታመማል ብለሽ ነው? አው ታሟል፣ ድንጋጤ፣ ምግብ አልበላም፣ ደንግጧል ብለዋል። በጣም ይሄ መድኃኒቱ ሙለት ቀን አደንዝዞት ይሆናል። ምን ይታወቀ የሰጡት እኔ ግን ጭንቅላታቸው ግን እግዚአብሔርን ግን ማይፈሩት ገዳዮች ልክስክሶች እንዴት ነው ግን አንቺ አዲስ አበባ እኮ እንዲ የለም እነዚህ በከሉት እንጂ መጥተው ኧረ እኛ አዲስ አበባ ልጆች የሰው ራቁት ፎቶ አንቀርጽም። ሸኑበት አሩበት እኮ ኢትዮጵያ ሁለት ሰው በአንድ ወንድ ራቁቱን እንዲህ በ10 ቪዲዮ እየቀረጹ ኧረ በስመ አብ ውርደት እኮ ነው። እግዚአብሔርን በቀጥታ ፋራ ሳይሆን እኮ ህግ ጋር በወስድ እኮ አዳሚ እግዚአብሔርን እየተንቀጠቀጠች ማለት ነው። ጠምዳ ትወጣለች ራሷን። ጅል በመሆናቸው እራሳቸውን ያስደፍራሉ። ወንዶቹም አንዳንድ አፈር ያሰጣቸው ቢያሳስር ኖሮ ፊት የሰጣቸው እኔ ያልኩሽ እኮ በሩታ ሰዓት ቢከስ ኖሮ ሰው ያከብረዋል። ያኔ አይደገምም ነበር። ይሄው ግን ኤርሚ ምን አለችው? እንደኔ አይነት ፍቅር የምትሰጥ የምታከብር ሚስት አታገኝም ብሏል። ማርያምን ብለዋል። ዛሬ ማያገኝ ጠንቅቆ ያውቃል። ምን ያርግ ብለሽ የቀነ ጎደሎ ይዞታል። ከነዚህ ጋር ያገናኘው ያው ፈጣሪ አይለያቸውም። አታስቡ፣ አይለያዩም። ግን መፈተኑ በጣም ያስጠላው። እኔ በህይወቱ ዘመን ፈተና በኢየሱስ ራሱ ሄርሚ ለማየት ፈርተዋታል። ጎንበስ ብለዋል። ልብሱ የኔውድ ማርያምን አይፈተን። ወንድ ልጅ ልክ የሌለ አይፈተን። እግዚአብሔርን አሁን ቪዲዮን ስታይ ሄርሚ ትረዳለች። ግን ብትረዳም አሁን ሄርሜላ ለማስከበር እራሱ እንዲከበር ለወደፊት በነፃነቱ ከእሷ ጋር እንዲኖር ከፈለገ ይችን ካልከሰሰ ሁሌም እየተከተሉት ይሄዳል። ሁሌም እቺ ሴትዮዋ አላልፍላትም ብለዋል። ስለዛ ምንድነው አንድና አንድ ከሱ ስርስር አልጠፋም፣ እሱን ሳላጠፋ እኔ አልጠፋም ብላለች። እምቢ አላት። ኑሮ ከዛኛው ጋር ብትሽከራከር አላልፍም ብለውላታል። ታውቂያለሽ? ያ ስለሆነ በቃ ከዚህ ጋር መለጠፍ አለብኝ ብላ ነው። እግዚአብሔርን አይሳካላትም፣ ደሞም አይሳካላትም፣ አይሆንላትም። የምር ይገባል። አብርሽ እኮ በጤናው ያለ እሱ ያወቀ መቼስ ከእሷ ጋር አይሆንም። እኔ አንገቴ ስለት ይገባል እንጂ በሱ ከእሷ ጋር አልሆንም ብለዋል እኮ። ስለዛ እኮ ቅናት እኮ ነው። በቃ አሁን ምንድነው ከሌላ ጋር ስታይ አንጃታቸው ጥቅጥል ይላሉ። ሁለትም በቃ ይቃጠላሉ። እኛን ጥሎ ከሌላ ጋር ሆነ አይደለ? የእኛ ባል የሆኑ ያሉ አይመለከታት ውስጥ እኮ ነው ቅልቅ ያለችው። አሁን እኮ ተጠራች አይመለከታት
ስደውልላት ራሱ ስደውልላት እኔ አይመለከተኝም አገባኝም ብላ አትቀርም። እጇ ባይኖር እኔ እና እሱ ምንም አይደለንም እኮ ብላ አትቀርም ነበር። በቀደም ስላለባት ነው አውቃ ነው ስታስመስል ነው አስመሳይ። እሱም እኮ ነቅቶባታል እኮ ውዴ ነቅቶባታል። ኦሞ ያያቸዋል እንደ ፊልም ሁለቱ ሲነጋገሩ። አይመለከታትም፣ አገባትም ስለሱ። ለምን አሁንም በቃ ሁለቱም እሞማቸውን ያሹ ይሄዳሉ። በቃ ሌላው በጀርባቸው አስጠርጎ ሚጥሚጣ አሁን አዋጡና እኔን ወደዛ ላኩልኝና የአንዳንዳቸውን እኔ ሰራላችኋለሁ። ቶሎ አዋጡልኝ። ኧረ ፈጣሪ እንደውም እነሱ ደግሞ አንቺ በጨለማ ግን እናንተ ግን በሰው ላይ ተኮል የሚሰሩት ፈጣሪ ይቅር በለን። ይማር እናቴ ይቅር በለን። እንደዚህ ስቀን እንጫወታለን። ምን ከተክትም ከሆነ እዚሁ ዝም ብለን ከትከት ነው እንጂ እዚህ ቤት ሰው ተዘቅዝቆ ነው አይቻልም። አይ ልጁን አትዘቅዝቁበት። በቃ እሱም ዛሬ መጥቶ ትክክል ነው አቶ ትክክል መጣ እኮ ዛሬ እና እሱም ብቻ ዘቅዝቀናል። አንድ ቀን ተናደን በጣም ተናደን ልጅቷ ምንም አታውቅም። እቺ ሽልጥዋን እንጂ ሽልጥዋና የሽልጥናትንም እንዳትነቁ። እኛ ጋር አይደለም እኮ እኛ ጋር ሌላ ቦታ ነው እንደዛ የሚያደርጉት። ማርያም እሷን እንደፈለግን እናጨማላልቃታለን። እኔ ልጅ እንዲህ ሲነካ አልወድም። ልጅቱን እንዳትነቁ። ባል አይደለም እሷ ከየትም ይፈልግ ልዑል ሲዘገዘግ ደስ ይኸውልሽ እነሱ አውቀው ነው ከካሜራ ጀርባ አብረው አንድ ናቸው። ስማ አውቆ እኛ እንትን ለመሸወድ ነው። መቼም አንሸወድም። ስታስመስል ደግሞ ሲያስጠላባት በደንብ ነው የሚያስጠላባት። ደስ አትልም። ሄርሚ በስርዓቱ ተናግራ ስትወጣ ደስ ስትል አፍ አልተካፈተች፣ አልሰደበችው። ቀድመን አውቀናል ይሄ ነገር እንደሚመጣ። ይሄ ቅንጅት ስትወጣ እኮ ወራዳ አለቻት። ወራዳ ነሽ አለቻት። ባለጌ ወራዳ ልትስክስ ብላ ነው የሄደችው። ማታሞች ናቸው በጣም ግን እሱን አልሰደበችውም እኮ አብርሃም አምኜክ ባለጌ ነህ ብለዋል። ባለጌ ነህ ብቻ አላቸው። እኔ ቆንጆ አሳልፈ ትሰጠኛለህ ወይ ለጠላት አለች እኮ። እንዲህ ምን ታርግ የኔ ውድ እኔን ወይኔ በየ ቁጭ የኔን ወይኔ ጉዴ ስትል እምበይ አብሮ ዱብን ያለው አሳዝናኝ። እኔ ራሱ የምሬ ነው። እኔ በስመ አብ ቁጭ ነው ያልኩት። በቃ እኔ ራሴን ቁጭ ተጨናነቀች። ድምፁ ደግሞ እኮ እሷ ለምን ጠራች? ለምን አንቺ አትፈለጊም? ለምን መጣሽ አላት እኮ አብርሃም ሩታ ሲሉ ምን አለን እኔና አንቺ ምን አለን ለምን መጣሽ አለች እኮ አላት። ጉድህን ለማየት ነው አለች። ሁለቱ ሽርክ እንደሆኑ ካየሽ ሄርሜላ እንደገባች ሰው ሲነግር አሰሚም እንደሆነ አይንሽ ዙም አድርጉና እዩ። ስሚኝ ማልንገርሽ ሄርሜላ ሩታ የተደወለላት በፊት ነው የተደወለላት ከሄርሜላ በፊት እሷ መጥታ ቆማለች ታች ሄርሜላ እስከምትመጣ እየጠበቀቻት ነበር። የሀቢብቲ አብረው ነው እኩል የወጡት ወደ ላይ አንድ ድራማ እየሰሩ ሄርሚ ድራማ አትበሉ። ሄርሚ ድራማ አይደለም። ሄርሚ ድራማ አይደለችም። ሁለቱ ናቸው እንጂ ለችበትም ሩታ ደግሞ ለማምለጥ ነው። ለምን መሰለሽ አሁን በቀደም አርለ ገና ፋይሉ የተዘጋው ይችን ለማምለጥ ነው ዘዴ ያመጣችው። እሷ ታዲያ አውቃ አፏን ሸፍና እየሳቀች ነው። አውቃ እየሳቀች ነው። እንደኛ ወንጀል ከተገኘ እኛን ስለምንገባ አንቺ ስራሽን ስሪ ተባብለው በጣም ደግሞ ብትጠራም እኔ ምን አገባኝ ብላ ቤቷ ስትር ብላ ቁጭ ማለት ነበረባት። ለምን ተፈትታለች? እዚህ ውስጥ ምንም ያገባት ነገር የለም። እሷ ስታለቅስ ሄርሜላ ስታለቅስ ስታነባ ለማየት ነው የመጣችው። ለማየት ልትደሰት ፍቅር ከታሰረች አብርሃም ከከሰሰ ለማየት ያባሽ ሩታንም ይዛ ነው የምትገባው። ለምን አንድ ላይ ሲከትቱ የኖረው ቪዲዮ አለ አይደለ? እንደዚህ ኩል ያደረግ ነው ብላ እሱን ይዛ ትገባለች። ለማየት ያብቃሽ።
ደግሞ ልንገራችሁ ፖሊስ ሚላት አንቺ ምን አገባሽ? የተፈታሽ ነሽ። ምን ልታረጊ ልትሄድሽ ስላለሽበት ነው ሄድሽ ብሎ ያስገባል። ሰውዬው ወንድ ከሆነ አሁን እንደዛ ብላቸው ወደደም ጠላ ሄርሜ ለፖሊስ አስተካክሉና ይችን ልጅ አቅርቡ ማለት ነው። እንደዛ ብላችሁ ለናጆ ለምናምን ሄርሜ ለማግኘት ከፈለገ ከሄርሜላ ጋር መኖር ከፈለገ የበፊቱን አልፈዋል። ቸር አሁን ግን ፍቅርን አሳስሮ እውነት ካላወጡ ሄርሜላ ትታረቀው። አሁን እሱ ለሄርሜላ ሲል ዋጋ ከፍሎ እሷን እስር ቤት ማስገባት ይችላል። ቪዲዮ ተነፈስ ያለች ነው እህታችን ታች ሱሱ ሳቡን ልተነፈስ ብላለች እህት በኮሜንታችን ናይ ቲቪሽ እኔ ልወጣ ነው። ቆይ ትግባራ እኔ ልውረድላት ችግር የለም። እኔ ልውረድላት ጉዳይ ቆይቻለሁ ከገባው ችግር የለም። ችግር የለም። ፈለገች ችግር የለም።